የሰው ልጅ ኃጢአት መስራቱ ብቻ አይደለም ነው የሚለው። ቁጥር 9 በጣም ወሳኝ ቃል እናገኛለን። የሰው ልጆች ከኃጢአት በታች ናቸው ነው የሚለው። ከኃጢአት በታች ማለት አገዛዝ ስር ማለት ነው። ስለዚህ ያንን ይደመድማል። ከምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር 19 ድረስ የተናገረውን ያስተማረውን የተከራከረውን የሰው ልጆች ምን ያህል ችግር እንዳለባቸው አይሁድም ሆኑ ከአይሁድ ውጭ ያለ ሕዝብ ሁሉ ከኃጢአት በታች እንደሆነ፣ ነገር ግን ምዕራፍ 2 ላይ ደግሞ እግዚአብሔር መዳንን ለሚፈልጉ ግን እግዚአብሔር የዘላለምን ሕይወት እንደሚሰጥ ደግሞም ሕግን ለሚጠብቁ በልባቸው የተገረዙ እነዚህ ሕግን የሚጠብቁ እንዳሉ፣ ነገር ግን አሁን ሕግን የማይጠብቁ እንዳሉ ይናገራል። ግን የሚጠብቁ እንደነገርኳችሁ በእኔ አስተምሮ እና ሌሎችም እንደዚሁ በሚደግፉት ምሁራኖች እነዚህ ሕግ ሳይኖራቸው ግን የሚያደርጉ ወይም በልባቸውም ደግሞ የተገረዙ ክርስቲያኖችን ነው የሚያሳየው። ጳውሎስ ቀንጨብ አድርጎ ወደ ፊት የሚያብራራውን ነገር አሁን ቅንጫቤውን ያሳየናል ብያለው። ምዕራፍ 3 ቁጥር 20 ላይ ታዲያ ይደመድማል። ድምዳሜ ነው የሚሰጠን ማለት ነው። ኃጢአት በሕግ ይታወቃል። ሕግ ኃጢአትን የማስረዳት ኃጢአት ማለት ምን ማለት እንደሆነ ለይቶ የሚያሳየንና የሚያበራልን ሕግ እንደሆነ ይናገራል። ሕግ ክፉ አይደለም። ሕግ አስተማሪ ነው። የእውቀት ጎተራ ነው። እውቀት አለው። የእግዚአብሔር ፈቃድ ምን እንደሆነ ያስረዳል። እግዚአብሔር ደስ የሚለውና ደስ የማይሰኝበትን ነገር ያስረዳል። የሕግ ችግሩ ግን አቅም አይሰጠንም፣ አይለውጠንም፣ ግን ችግሮቻችንን ያሳየናል ነው። ሕግ ስንል ቶራ ማለታችን ነው። ቶራ ማለት ኢንስትራክሽን ወይንም ደግሞ ትምህርት ማለት ነው። ስለዚህ ከብሉይ ኪዳን አጠቃላይ ያለው ቶራ ተብሎ ነው የሚጠራው በአይሁዶች ማለት ነው። ታዲያ ቁጥር 21 ላይ ስለ ሕግ ስራዎችም አንስተናል። ባለፈው የሕግ ስራዎች የሚባሉት ምንድን ናቸው የሚለውን ለመረዳት ሞክረናል። የበለጠ ደግሞ ይመጣል እንደገና የሕግ ስራ የሚለውን ባለፈውም ማስረድቻችኋለሁ። እሱም አለ። ታዲያ ጳውሎስ አሁን ግን ይላል። ምን ማለቱ ነው አሁን ግን ሲል? ይህ አሁን ግን በሁለት መንገድ ሰዎች ይረዱታል። አንደኛው ዝም ብሎ የሐሳብ ፍሰትን አመክንዮ ድምዳሜን ለማሳየት ነው የሚሉ አሉ። ነገር ግን አሁን ግን የሚለው በግሪኩ ኔን ዴ ነው። ዴ የሚለው ግን ማለት ነው። ኑን የሚለው ደግሞ አሁን ናው ማለት ነው። እነዚህ ሁለት ቃላት የዘመን ቅያሬን የሚያሳዩ ናቸው ብለው የሚከራከሩም አሉ። ሌሎች ደግሞ የዘመን ቅያሬ ብቻ አይደለም፣ ነገር ግን የእግዚአብሔር ተስፋ ቃል መፈጸሙን ነው የሚያሳየው። እርግጥ በዛ ውስጥ እግዚአብሔር የገባው የተስፋ ቃል አዲሱ ወይን ጠጅ ተጀምሯል የሚል ነው። ብሉይ ኪዳንና አዲስ ኪዳን ቀጣይነት አለው ብሎ የሚያስብ ነው። የመጀመሪያውን እንመልከት። የዘመን ፍጻሜ ወይም ደግሞ አቡ ቀለምሲሳ የሚባለው ወይም ኤስካቶሎጂካል የእግዚአብሔር ፍጻሜ ዘመን ወደፊት በሙላት የሚገለጠው አሁን ሰብሮ ገብቷል። እግዚአብሔር ፍርድ ሰጥቷል። እግዚአብሔር ማዳን ብቻ ሳይሆን ፍርድንም አምጥቷል። ያ ፍርድ አሁን ገብቷል። እግዚአብሔር አሁን ሰብሮ ወደ ዓለም ገብቷል የሚለው አፖካሊፕቲክ ኢንተርፕሪቴሽን የምንለው ነው። አፖካሊፕቲክ የሚለው ቃል መገለጥ ማለት ነው። አንድ የተሰወረን ነገር መግለጥ ማለት ነው። ይህንም በአማርኛ አቡ ቀለምሲሳ ብለው ይሉታል። ለምሳሌ የራእይ መጽሐፍ አቡ ቀለምሲሳ ነው የሚባለው። አፖካሊፕቲክ ወይንም ደግሞ የተሰወረን እግዚአብሔር ሲገልጥ ማለት ነው። እና ኤስካቶሎጂካል ማለት ደግሞ ወይም የመጨረሻ ዘመን የፍጻሜ ዘመን ማለት ደግሞ
እግዚአብሔር ያቀደውን የመጨረሻውን እቅዱን በምድር ላይ ሲፈጽም ነው። ነገር ግን ብዙ ጊዜ የመጨረሻው ዘመን የምንለው ብዙ እኛ የምንረዳው እግዚአብሔር በጌታችን ኢየሱስ ክርስቶስን ዳግም ወደ ምድር ለፍርድ በሚያመጣበት ጊዜ የሚመጣው የሚከናወኑትን ክንዋኔዎች ነው የመጨረሻው ዘመን ብለን የምንለው። ነገር ግን በዚህ መልኩ ብቻ የሚረዱ በዚህ መልኩ ብቻ አይደለም ሰዎች የሚረዱት። እግዚአብሔር ክርስቶስ ኢየሱስን በምድር ላይ ለመጀመሪያ ጊዜ ሲልከው እሱ ራሱ የመጨረሻ ዘመን ነው። ከዛ ጊዜ ጀምሮ ነው የመጨረሻ ዘመን የጀመረው። እግዚአብሔር በክርስቶስ ኢየሱስ ወደ ዓለም ውስጥ ጠርምሶ ገብቷል። መንግስት የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ ሲሰብክ በዛ ጊዜ በዲያብሎስና በርኩሳን መናፍስት እንዲሁም በኃጢአትና በሞት ላይ ሊፈርድና ሊመታ መንግስቱን ሰብሮ ገብቷል፣ ወደዚህ ኮስሞስ ወደዚህ ዓለም ውስጥ ዘልቆ ገብቷል ብለው ያስተምራሉ። ስለዚህ የዚህ አይነት አመለካከት አስተምሮ እንደነ ዳን እንደ ኬዝማን እንደ ሎግኔከር የሚባሉ ምሁራኖች እንደዚሁም ሌሎቹ በዚህ ጉዳይ ላይ በተለይ ኬዝማን በጣም የታወቀ ምሁር ነው በዚህ ጉዳይ ላይ እና አፖካሊፕቲክ ኢንተርፕሪቴሽን እንዲሁ ክርስቶስ ኢየሱስ ለግለሰብን ለማዳን ብቻ አይደለም የመጣው፣ ዓለምን ሁሉ ጠቅልሎ ከአለው ከዚህ ከዲያብሎስ አገዛዝና ከኃጢአት የበላይነትና ገዢነት ካለውም የዓለም ስርዓት አጠቃላይ ዓለምን ነፃ ለማውጣት ነው የመጣው እንጂ እንደው ግለሰቦች ብቻ የኃጢአት ስርየት ለመስጠት ብቻ አይደለም። ይህንን በሚያደርግበት ጊዜ ደግሞ ከፍተኛ የሆነ የፍርድ ስርዓት ያደርጋል፣ ወይንም ደግሞ በጉልበት ሰብሮ ነው የሚገባው። ይህንን ሰብሮ ሲገባ ዲያብሎስም ኃጢአትም የዓለም ስርዓትም ጉልበታቸውን በሚያምኑ ሰዎች ላይ ያጣሉ ይላል። ስለዚህ እግዚአብሔር መንግስት አሁን ጀምራለች የሚለው ይሆናል ማለት ነው። እንግዲህ የመጀመሪያው የዘመናት ሽግግር ተብሎ ነው የሚታሰበው ማለት ነው። እንግዲህ አሁን ግን ሲል ከአንድ ዘመን ወደ ሌላ ዘመን እንደተሻገረ ነው የሚያሳየው እንጂ ከአንድ ዘመን ወደ ሌላ ዘመን እንደተሻገረ ነው የሚያሳየው እንጂ ሎጂካል ወይም አመክኖታዊ የሐሳብ ፍሰት መሸጋገሪያ ብቻ አይደለም። ባለፈው አሁን ዝም ብሎ የጊዜን ጉዳይ የሐሳብ ፍሰትን መተላለፊያ ብቻ አይደለም። ስለዚህ ይሄ ግን አሁን ግን የሚለው ኑነዴይ የዘመን ሽግግር ነው፣ የዘመን ሽግግርን የሚያሳይ ነው የሚል ወሳኝ አረግ ነው። የዘመን ሽግግር ከሆነ እንግዲህ የዘመናት መቋረጥ ተፈጥሯል ማለት ነው። የመጀመሪያው ዘመን አለ፣ አሁን አዲሱ ዘመን አለ ማለት ነው። ዘኒው ኤጅ አሁን መጥቷል ማለት ነው። አዲሱ ዘመን እሱም የፍጻሜ ዘመን የምንለው የመጨረሻው ዘመን ክርስቶስ ኢየሱስ ሞቶ ከተነሳበት ጊዜ በኋላ ያለው ሞትን ድል ነስቶ ሲነሳ የአዲሱ ዘመን አዲሱ ጊዜ በክርስቶስ ኢየሱስ ተጀምሯል ማለት ነው። ስለዚህ አሁን ግን የሚለው በዚህ ክፉ ዘመን ውስጥ የእግዚአብሔር መንግስት ዘልቃ በመግባት ወረራ አካሂዳለች የሚለውን ይህንን ዘመን የሚያመለክት ነው። ስለዚህ ኑነዴይ ወይንም ደግሞ አሁን ኑነዴይ የግሪክ ነው፣ አሁን የሚለው አማርኛችን ነው። እንደ አመክኖታዊ አያያዝ ብቻ መጠቀም የለብንም ነው። ልክ እንደ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2 ላይ የመዳን ቀን አሁን ነው፣ የመዳን ሰዓት አሁን ነው የሚለው ሮሜም 16 ላይ ስንመለከት እንደዚሁ የፍጻሜ ዘመን የአሁኑን ዘመን የሚያሳይ ነው የሚል ነው እና ጌታችን ኢየሱስ ክርስቶስ በምድር ላይ በሚመጣበት ጊዜ አስደናቂ ለውጥ ነው። ለምሳሌ ምዕራፍ 16 ከቁጥር 26 ላይ እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመናት የተሰወረው አሁን ግን የታየው
ይህ ማለት በአሁኑ ዘመን ማለት ነው። አሁን ግን የታየው በነቢያትም መጽሐፍት የዘላለም እግዚአብሔር እንዳዘዘ በእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበራላችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ ዘላለም ክብር ይሁን ይላል። እንግዲህ ጳውሎስ እዚህ ጋር ከዘላለም ዘመን የተሰወረውን ነው የሚለው። አፖካሊፕቲክ የተደበቀ ነበር፣ አሁን ግን ተገልጧል ነው የሚለው። እግዚአብሔር ጽድቅም ተገልጧል፣ እግዚአብሔር ጽድቅም ተገልጧል። ይሄ ምስጢር የነበረው እግዚአብሔር ጽድቅ አሁን ተገልጧል። አሁን የመገለጥ ጊዜ፣ አሁን የእውነት ጊዜ፣ የእምነት ጊዜ፣ የብርሃን ጊዜ፣ ኮንፊውዥን እና ሚስጥራቶች በአደባባይ የተገለጡበት ጊዜ እንደሆነ ነው ጳውሎስ የሚናገረው። ስለዚህ አሁን ግን የታየው በነቢያት መጽሐፍት የዘላለም እግዚአብሔር እንዳዘዘ ምን እንዲገኝ ነው? ለእምነት መታዘዝ እንዲሆን። ስለዚህ ከእምነት መታዘዝ እንዲገኝ ማለት ነው። ከእምነት የሚነሳ መታዘዝ እንዲገኝ። ይህ ያው ሮሜ ምዕራፍ 1 ከቁጥር 5 አካባቢ ስንነሳ ተናግረናል። የወንጌል ዋናው ዓላማ ከእምነት የሚነሳ መታዘዝም እንዲገኝ ነው። ይሄ እንዲገኝ እግዚአብሔር ወደ ዓለም ገብቷል፣ ወይንም ደግሞ አስቀድሞ የነበረውን የጨለማ ዘመንን ሰው አሁን ገብቷል ነው። ስለዚህ ፔፋኔሮታይ ተገልጧል ነው የሚለው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው። ተገልጧል የሚለው ቃል በእንግሊዘኛው ፐርፌክት ቴንስ ነው፣ ወይም በግሪኩ ፐርፌክት ቴንስ። ምን ማለት ነው? ይሄ አስቀድሞ የተደረገ ነገር ነው። ነገር ግን ድርጊቱ ዝም ብሎ በኃላፊ ጊዜ ውስጥ ተቀምጦ አሁን ላለው ነገር ውጤት አልባ አይደለም። የተፈጸመ ነው። ነገር ግን አሁንም ድርጊቱ የዛ የድርጊቱ ውጤት በሚቀጥለው ጊዜና ዘመን ውስጥ ሁሉ የሚሰራ ማለት ነው። ተገልጧል ሲል አዎ አንድ ጊዜ ታይቷል። ነገር ግን ያ የታየው ነገር በቀጣይነት ይታያል ማለት ነው። ተገልጧል፣ እየተገለጠ ይሄዳል ሳይሆን ተገልጧል፣ ነገር ግን ውጤቱ የሚታይበት ይገለጣል ካለ ወደፊት ነው። ተገልጧል ካለ ፐርፌክት ቴንስ ነው። ለምሳሌ እኔ ቁልፌ በር ላይ ቆሜ ቁልፌ ጠፍቷል ካልኩኝ አሁን መክፈት አልችልም ማለት ነው። የቁልፌ መጥፋት አሁን ውጤት አምጥቶብኛል፣ በር መክፈት አልችልም ማለት ነው። ወይንም ደግሞ ምሳ ብላ እንብላ ሲል አይቻለሁ ካልኩኝ አሁን መብላት አልፈልግም ማለት ነው። ተፈጽሟል። የመብላቴ ውጤት ሆዴ ሙሉ ነው ማለት ነው። ሌላ ነገር መውሰድ አይችልም። ድርጊቱን ፈጽሜዋለሁ። ስለዚህ አሁን ሆዴ ውስጥ ምግብ አለ። ያ የምግብ ውጤቱ እንዳልበላ አድርጎኛል ማለት ነው። ልክ እንደዚሁ ተገልጧል ነው፣ ስራው ተሰርቷል። ነገር ግን ውጤቱ አሁንም አለ ማለት ነው። ፐርፌክት ቴንስ ይባል። ድርጊቱ ባለፈ ጊዜ የተከናወነ ቢሆን ውጤቱ ግን በቋሚነት በአሁን ጊዜ መቀጠሉን የሚያረጋግጥ ነው ማለት ነው። ስለዚህ አሁን የሚለው አሁን ያለ ሕግ ተገልጧል ይለው እንግዲህ አሁን ዘመንን መሻገሪያን ነው የሚያሳየው። በዚህ አገላለጽ እንግዲህ እግዚአብሔር የዓለም ወይም የኮስሞስ የለውጥ ምዕራፍን የሚናገረው ጳውሎስ እዚህ ላይ የዓለም የለውጥ ምዕራፍን ነው። አሁን ግን የለውጥ ምዕራፍ ነው። አሁን ተለውጧል፣ ዓለም ተለውጧል። የእግዚአብሔር ዝምታ እግዚአብሔር ተስፋ ቃሉን ሳይፈጽም ዝም ያለበትን ጊዜ አሁን ሰብሯል፣ ዝምታውን ሰብሯል። የኃጢአትን ግዛት በክርስቶስ ኢየሱስ ሰብሮታል፣ ሰብሮ ገብተዋል። ስለዚህ ይህ እንግዲህ የግለሰቦች ወደ እግዚአብሔር መንግስት መምጣት ብቻ ሳይሆን አጠቃላይ እግዚአብሔር በሰው ልጆች ታሪክ ውስጥ በመግባት የታሪክን ሁኔታ አቅጣጫውን ቀይሮታል። የሚድን አለ፣
የሚጠፋ አለ። ተቀይሯል። አሁን ዘመናት ተቀይሯል። አይሁድና አሕዛብ የሚባል ነገር የለም። ሕግ ሌሎችን የሚለየው ሕግ አሁን የለም። አሕዛብን ከአይሁድ የሚለየው ወይም አይሁድን ከአሕዛብ የሚለየው ሕግ የለም። አሁን ያ ልዩን መለየቱ አቁሟል። ስለዚህ በአሁን ውስጥ ስንል አሁን እግዚአብሔር በሰራው በተገለጠው ጽድቅ ውስጥ ነው የምንኖረው። ይህ ጽድቅ ተገልጧል፣ ግን በቋሚነት ያለማቋረጥ በአሁን ጊዜ የሚቀጥል ስራና ውጤት ያለው ነው ማለት ነው። ስለዚህ ያለፈውን የሚመጣውን ወደፊት የሚመጣውን ፍርድ አሁን አምጥቶታል። አሁን አምጥቶት በምድር ላይ በሞት ላይ በኃጢአት ላይ በክርስቶስ ኢየሱስ አማካኝነት ፈርዷል፣ ድልን አምጥቷል። በመጨረሻው ዘመን ግን ክርስቶስ ደግሞ ዳግም ሲመጣ እሱ የሙታን ትንሣኤ ይሆናል። አጠቃላይ የዓለም ለውጥና የሽግግሩ ፍጻሜ ይሆናል ማለት ነው። የለውጡ ፍጻሜ ይሆናል። ይህ አንዱ አመለካከት ነው። እንግዲህ ስነ መለኮታዊ እንድምታው ምንድን ነው? እግዚአብሔር በተጨባጭ ዝም ብሎ በኤክስፒሪየንስ በዚህ በግለሰብ ልምምድ ላይ የተመሰረተ ሳይሆን እግዚአብሔር በዓለም ታሪክ ውስጥ በመግባት ነገሮችን ሁሉ በተጨባጭ እንደቀየረ በክርስቶስ ኢየሱስ በሚታይ መንገድ በትንሣኤው ኃይል እንደቀየረ የሚያሳይ ነው። ሁለተኛው የሚያሳየን ድነትን እኛ አይደለንም የፈጠርነው፣ እግዚአብሔር ራሱ ነው። በአሁን ዘመን እግዚአብሔር ራሱ ነው የፈጠረው። እግዚአብሔር አስቀድሞ የጀመረውን አሁን ሰርቶታል ማለት ነው። ሁለተኛው ተቀራራቢ አነባበብ ነው። አሁን የሚለውን ይህ ቃል ለረጅም ጊዜ ሲጠበቅ የነበረውን የኪዳን እቅድ መገለጥን ያመለክታል የሚሉ ምሁራኖችም አሉ። በእርግጥ ሁለቱም ይጋጭ አይደለም። ያኔ እግዚአብሔር የተናገረውን በአሁኑ ዘመን ፈጥሮ አምጥቷል። የዘመን መቋረጥን ወይም የዘመን ሽግግርን ብቻ ሳይሆን የኪዳንን እና የተስፋ ቃልን ፍጻሜነትንም የሚያሳይ ነው። ስለዚህ የአዲሱ ወይን ጠጅ ዘመን ነው። የኪዳን ፍጻሜ አሁን የሚለው ቃል ለረጅምና በጨለማ ለኖረችው እስራኤል የእስራኤል ውድቀት እና ስደት ታሪክ ያቋረጠ ነው። ምላሽ የሰጠበት ነው። በተለይ ራይት ይህንን ከሕግና ነቢያት መመስገር ጋር ያገናኘዋል። አሁን ማለት የብሉይ ኪዳን ጥላዎች ወይም ትንቢት ለዋናው አካል ለመሲሁ ቦታ ለቀዋል ነው። አሮጌው አቁማዳ የሚቀደድ አዲስ ወይን ጠጅ ነው የሚቀደድ ሲሆን የአዲሱን ወይን ጠጅ መያዝ አይችልም። ስለዚህ በአዲሱ ወይን ጠጅ አዲሱ አቁማዳ ውስጥ የሚገባበት ጊዜ ነው። ይሄኛው በምሳሌ ነው የሚገልጸው፣ ግን ሁለቱም ሀሳብ የሚናገሩ። በእርግጥ ይሄኛው የብሉይ ኪዳንን ቀጣይነትንም የሚያሳይ ነው። እንግዲህ ዘመን ሲቋረጥ ማለት አዲስ ዘመን ሲጀመር ብሉይ ኪዳን መጽሐፍ አይሰራም ለማለትም አይደለም። የብሉይ ኪዳን ሀሳብ፣ የብሉይ ኪዳን አስተምሮ፣ የብሉይ ኪዳን በነቢያትና በሐዋርያቱ በነቢያት መጽሐፍት አስቀድሞ የተነገረው ምዕራፍ 16 ከቁጥር 26 ላይ እንዳየ ነው ከዘመናት በፊት እንዳዘዘው የተገለጠው አሁን በክርስቶስ ኢየሱስ የመጣው ሚስጥር የተገለጠው ሚስጥር ብሉይ ኪዳን ውስጥ የነበረ ሳይገባን የነበረ አሁን ግን በክርስቶስ ኢየሱስ የመጣውን ጽድቅ የሚያሳይ ነው። አሁን ተገልጧል። ይህ ማለት በብሉይ ኪዳንና በአዲስ ኪዳን መካከል መቀጠል አለ። አንዳንድ ሰዎች አሁን የሚለው የብሉይ ኪዳንን በቃ አቋርጦታል ምንም ያለ ምንም እንትን ብለው ይላሉ። እንደሱ አይነት ግን አይሆንም። ምንም እንኳን አፖካሊፕቲክ የሆነ ወይንም ደግሞ በዘመን የአፖካሊፕሲስ ዘመን ፍጻሜ ጅማሬ መጀመሩን መምጣቱን እግዚአብሔር ጣልቃ መግባቱን በኃጢአትና በሞት ላይ ሞትና ኃጢአት ያላቸውን ስልጣን መስበሩን ቢያውጅም ብሉይ ኪዳን አይጠቅምም እያለ አይደለም። ብሉይ ኪዳን ይሰራል። በብሉይ ኪዳንና በአዲስ ኪዳን መካከል ቀጣይነት አለው። ብሉይ ኪዳን ግን ሁሉን ትተዋል። አዲሱን አቆማዳ በአዲሱ ወይን ጠጅ አዲሱ ወይን ጠጅ በአዲስ አቆማዳ ነው። ብሉይ ኪዳን አያስፈልግም ማለት ግን አይደለም።
ስለዚህ ዋናው ምንድነው እንግዲህ ስነ መለኮታዊው እንድምታው ምንድነው የሚያሳየን? ክርስትና የተመሰረተው በታሪክ ውስጥ የተጨበጠ መረጃ አለ። እግዚአብሔር ገብቶ በክርስቶስ ኢየሱስ ሞትና ትንሣኤ እግዚአብሔር የሰራው አስደናቂ የሆነ ተአምራታዊ ስራዎች ታሪካዊ ናቸው። በክርስቶስ ኢየሱስ አማካኝነት የሰው ልጆች ያዩትና የጨበጡት የዳሰሱት በታሪክ ውስጥ የኖረ ታሪክንም አቅጣጫ የቀየረ የእግዚአብሔር የማዳን ስራ ነው እንጂ የግለሰቦች የኃጢአት ይቅርታና ከእግዚአብሔር ጋር ያላቸው ምስጢራዊ ግንኙነት ብቻ አይደለም። በታሪክ ውስጥ የታየ የተዳሰሰ የተጨበጠ ሰዎች የመሰከሩለት ታሪክን ነው እግዚአብሔር የሰራው። ስለዚህ ወንጌል እግዚአብሔር ከሰው ልጆች ምላሽ በዘለለ የሚመጣውን ዘመን ለመጀመር አሁን ያለውን ክፉ ዘመን ውስጥ ዘልቆ እንደገባና እንደወረረ ይናገራል። ወረረ የሚለው ቃል ምናልባት ጥሩ ላይሆን ይችላል፣ ግን መንግስታዊና ኃያልነቱን ለማሳየት የምንጠቀምበት ቃል ነው። ለአማኙ ታዲያ በግል መንፈሳዊ ህይወት ማለት ወደ አዲስ የሞራል ወይም የስነ ምግባር ደረጃ ላይ መውጣት ብቻ አይደለም። ከኃጢአት ወይም ጥሩ ስነ ምግባር መኖር ብቻ አይደለም። ለክርስትና ወደ ጌታ መምጣት የክርስትና መንፈሳዊ ህይወት ሞራልን መጠበቅ ስነ ምግባርን መጠበቅ ብቻ አይደለም። ወደ አዲስ ዘመንና ቀጠና ውስጥ እንደገባን እንድናስብ ያደርጋል። ወደ አዲስ ዘመን ወደ አዲስ ስርዓት ውስጥ እንደገባን ሰዎች ከዛ በፊት እግዚአብሔርን ለማስደሰት ሞክረዋል፣ ህጉን ለመጠበቅ ሞክረዋል። አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። ወደዚህ ጽድቅ ስንገባ ወደዚህ ወደ ተገለጠው ወደ አሁኑ ስንመጣ የባህሪ ለውጥ ብቻ አይደለም የዘመን ለውጥም ተካሂዷል። አዲስ ዘመን መጥቷል። አዲስ አሰራር መጥቷል። አዲስ የአኗኗር ስርዓት መጥቷል። አዲስ ንጉስ፣ አዲስ ስርዓት እግዚአብሔር በክርስቶስ ኢየሱስ ጀምሯል ማለት ነው። ይሄ ስንል ምን ማለታችን ነው? እንግዲህ የኃጢአት የበላይነት፣ የዲያብሎስ የበላይነት፣ የዚህ ዓለም ስራ የበላይነት ጉልበታቸው ተሰብሯል ማለት ነው። ስለዚህ በዚህ ዘመን ውስጥ ነው እየኖርን ያለ ነው። የህጉና የነቢያት ዘመን ግን ኃጢአት ጉልበት የነበረበት ጊዜ ነው። ዲያብሎስ ጉልበት የነበረው ጊዜ ነው። ያ ዘመን ሰዎች ልጆች ሁሉ ከኃጢአት በታች የነበሩበት ጊዜ ነው። አሁን ግን የእግዚአብሔር ጽድቅ የተመሰከረለት በነቢያትና በህጉ አሁን ተገልጧል። ይሄኛው ዘመን ግን በክርስቶስ ኢየሱስ ኃጢአት ጉልበት የማይኖረው፣ በክርስቶስ ኢየሱስ ዲያብሎስ ጉልበት የማይኖረው፣ የዓለም ስርዓትም የእግዚአብሔር ሰዎች ላይ ጉልበት የማይኖረው ጊዜ ነው ማለት ነው። ሁለተኛው ነገር የሚያነሳው ያለ ህግ የሚለው ቃል ነው። ያለ ህግ ተገልጧል ነው የሚለው። በግሪኩ ኮሪስ ኖሙ ነው የሚለው። ቁጥር 1 ላይ ስንመለከት ያለ ህግ ተገልጧል ነው የሚለው። ያለ ህግ ማለት ምን ማለት ነው? ሁለት አይነት አተረጓጎም አለ። አንደኛው ማህበራዊ አተረጓጎም ወይም ማንነትን የሚይዝ ነው። ይሄ ብዙ ጊዜ እኛ የማንሰማው ነው። በቤተ ክርስቲያንም ሆነ በስብከታችን ወይም በትምህርታችን በባይብል ስተዲያችንም ብዙ ጊዜ አንሰማውም። ይታያቸዋል እንትኑ? አዎ ይታያል። እኔ ጋር ትንሽ ስለጠፋ ነው። ይታያል ዶክተር። ኦኬ ይታያል ዶክተር ይታያል። እሺ
ይቅርታ፣ ሁለት አይነት አመለካከት፣ ሁለት አይነት አተረጓጎም ነው ያለው። ያለ ሕግ ሲል ምን ማለቱ ነው ጳውሎስ ነው? አብዛኛውን እኛ የምናውቀው ሕግን ሳንፈጽም ማለት ነው። ሕግን ሳንፈጽም የሚከናወን ለማለት ነው። እዚህ ቦታ ላይ ያለ ሕግ እኛ አይደለንም ያለ ሕግ የእግዚአብሔርን ጽድቅ የገለጥ ነው። እግዚአብሔር ራሱ ነው ያለ ሕግ የገለጠው። ይሄ የእግዚአብሔር ጽድቅ የመገለጥ ጉዳይ እንጂ እኛ ያለ ሕግ ዳን የሚለው አይደለም። እዚህ ጋር በተለይ ያለ ሕግ ድነናል፣ ግን ያለ ሕግ ነው የእግዚአብሔር ጽድቅ የተገለጠው፣ ሕግ ሳይጠበቅ ማለት ነው። ግን ምን ማለት ነው ሕግ ስንል? አንዳንዶቹ የሕግ ስራ ጋር ለምሳሌ ማህበራዊና በማህበረሰብ አስተሳሰብ የሚተረጉሙት ማህበረሰባዊ እይታ ያላቸው ወይም ሶሻል እይታ ያላቸው አይደንቲቲ ወይም የማንነትን አመልካቾች የሆኑ በሕግ ውስጥ ያሉ ጉዳዮች ናቸው። ያለነሱ ነው የእግዚአብሔር ጽድቅ ተገለጠ የሚለው። እነሱ ማለት ምን ማለት ነው? የሕግ ስራ የሚላቸው ማለት ነው። ቁጥር ምዕራፍ 3 ላይ ከቁጥር 20 ላይ ያለ ሕግ ስራ የሚለው መገረዝ፣ የመታጠብ ስርዓት፣ እንደገናም ደግሞ የምግብ ስርዓት፣ ሰንበት፣ እነዚህ ነገሮች ናቸው የሕግ ስራ የሚባሉት። እነዚህ ነገሮች ደግሞ አይሁዶችን ከሌሎች ህዝቦች በቀላሉ የሚለዩቸው ምልክቶች ወይም መታወቂያዎች ወይም ባጆች ናቸው ይላል። ለምሳሌ እኔ አንድ ስብሰባ ላይ ስገባ እንዳለ መሆኔን የስብሰባ ተካፋይ መሆኔን የሚያሳይ በአንገቴ ላይ የሚንጠለጠል ወይ በደረቴ ላይ የምሰካው ወይ በኪሴ ላይ ማስቀምጠው ባጅ ይሰጠኛል፣ ምልክት ይሰጠኛል። ስለዚህ መገረዝም፣ ሰንበትን ማክበር፣ የምግብ ስርዓት እና የመታጠብ ስርዓቶች እነዚህ አይሁዶችን ከሌሎች የሚለዩቸው ባጆች ናቸው፣ የማንነታቸው መገለጫ ምልክቶች ናቸው ብለው የሕግ ስራ የሚለው ይህንን ያሳያል እንጂ ሌላ የሞራል ወይም የስነ ምግባር ሕግን አይደለም። አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እናትና አባትን አክብር፣ ባልንጀራ እንደ ራስህ ውሰድ፣ በፍጹም ሐሳብ፣ በፍጹም ልብ፣ በፍጹም ኃይል እግዚአብሔርን ውደድ እና ሌሎችንም እነዚህን የመሳሰሉ ትእዛዞችን እግዚአብሔር አያስፈልጉም ማለቱ አይደለም የሚል ክርክር ነው። ሌላኛው ደግሞ አይደለም ያለ ሕግ ሲል ሁሉንም ሕግ ነው የሚያካትተው፣ ማንኛውንም ሕግ። ምክንያቱም ሕግን በመፈጸም በሕይወት ትኖራለህ ነው የሚለው። ስለዚህ ሕግንም ሁሉ ነው እንጂ ሕግን ባለፈው ነግሬያችኋለሁ። ምናልባት ካስታወሳችሁ የሕግ ስራዎች ኤፒሳንደርስን አስተምሬያቸው ይመስለኛል። ምናልባት ድንገት ካላደረግኩት እንደገና በአጭሩ ልድገምላችሁ። የአይሁድ እምነት አንዱ ትልቁ ጥያቄ በሕግ ዘመን ጸጋ ነበረ ወይስ አልነበረም የሚለው ነው። በሌላ አባባል ዝም ብለን ብናስቀምጠው አይሁዶች የዳኑት በእምነት ነው ወይስ በሕግ ነው የሚለው ጥያቄ ነው። የመጀመሪያዎቹ ኤርሊ ጁዳይዝም የምንላቸው ማለትም በብሉይ ኪዳን ውስጥ ታሪካቸውን የምናነብላቸው ከዘፍጥረት ጀምረን እስከ ራእይ ድረስ እስከ ዘካርያስ ወይንም ደግሞ ሚኪያስ ድረስ የምናነባቸው መጽሐፍ ውስጥ ያሉ ባለ ታሪኮችን እነዚህ ኤርሊ ጁዳይዝም ወይም ቀደምት አይሁዶች የምንላቸው ናቸው። ከዛ በኋላ ደግሞ እስራኤል ከተበተነች በኋላ የተፈጠሩ ወይም ደግሞ እስራኤላውያኖች የሚኖሩት የኑሮ አይነት ሃይማኖታቸው ለየት ይላል። እነዚህ ታቦቱንና መቅደሱ ኖሯቸው
እግዚአብሔርን ሲያመልኩ የነበሩ ሰዎች ማለት ነው። ስለዚህ በእነዚህ በሁለቱ መካከል የተወሰነ ልዩነት ሳይኖር አይቀርም ወይም አለም የአስተምሮ ልዩነት ማለት ነው። እንግዲህ የመጀመሪያዎቹን እንመልከት። ቀደምቶቹን ስንመለከት አብርሃም በሮሜ ምዕራፍ 4 ላይም ሲናገር አብርሃም በሕግ ዳነ አይልም፣ ወይም በጽድቅ ሆኖ ተቆጠረለት አይልም። የዳነው በእምነት ነው፣ ወይም ደግሞ ከእግዚአብሔር ጋር ህብረት የጀመረው አመነ፣ እግዚአብሔርም ይሄ ጉዳይ ትክክለኛ አድርጎ ተቀበለው። በእግዚአብሔር ዘንድ ተቀባይነት ያገኘው ከእግዚአብሔር ጋርም የኖረው በእምነት ነው። ስለዚህ ከዛ በኋላ የመጣው ከ400 ምናምን ዓመት በኋላ ሕግ የመጣው በሙሴ በኩል ነው። ከዛ በፊት የእግዚአብሔር ሕዝብ የሚባል ሕዝብ ነበረ አለም። እነዚህ ሕዝቦች በምን ነበር የኖሩት? በእምነት ነው ወይንስ በሕግጋቶች ናቸው? በተደነገጉ በድንጋጌ ሕግ ነው የኖሩት? ምንም ድንጋጌ የለም። ድንጋጌ የጀመረው አብዛኛውን በሙሴ ዘመን ነው። እሱም በምድረ በዳ ውስጥ እግዚአብሔር ያስተምራቸው ጀመረ። ስለዚህ ከዛ በኋላም ያንን በሚያደርጉበት ጊዜ ሕጉ ራሱ ሲሰጣቸው ሕጉ የመውጫ መንገድም የእርቅ መንገድም አብሮ አዘጋጅቷል ነው። በኋላ እዚህ ምዕራፍ 3 ከቁጥር 21 እስከ 26 ላይ ስንመለከት ሕጉ ራሱ የመውጫ መንገድ እንዳዘጋጀላቸው ያሳያል። የእርቅ መንገድ። የዘሌዋውያንን መጽሐፍ በምናነብበት ጊዜ አብዛኛውን እነዚህ ስርዓቶች የመስዋዕት ስርዓቶች የምናያቸው አንድ ሰው ጥፋት ካጠፋ የእግዚአብሔርን ሕግ ከተላለፈ ከእግዚአብሔር ጋር ታርቆ የሚኖሩበትን መንገድ ነው የሚያሳየው። የእንስሳ መስዋዕት ይቀርባል። እንስሳ ብቻ አይደለም፣ የምስጋና መስዋዕት አለ፣ የደህንነት መስዋዕት አለ፣ ወይም ደግሞ የነፃነት የአርነት መስዋዕት አለ፣ የሰላም መስዋዕት አለ፣ የምስጋና መስዋዕት አለ፣ የኃጢአት ስርየት ደግሞ አለ። ስለዚህ የኃጢአት ስርየቱ ደግሞ በተለይ በግለሰብ ደረጃ አንድ ሰው ኃጢአት ከሰራ ካህኑ ጋር ይመጣል፣ ንስሐ ይገባል፣ በግ ጠቦት አምጥቶ እጁን ይጭናል፣ ጠቦቱ መስዋዕት እንትን ያደርጋል፣ ኃጢአቱ ተሰርዮ ይሄዳል። ስለዚህ ይሄ በሕጉ ባዘጋጀው የመታረቅና የንስሐ መንገድ ነው። ይሄኛው በኪዳን ውስጥ እንዲኖሩ በመጀመሪያ በእምነት ባገኙት ኪዳን ውስጥ መኖር እንዲችሉ የተሰጣቸው መንገድ ነው። ወይም ደግሞ የእግዚአብሔር ምሕረትና እርቅ ከነሱ ጋር የሚካሄድበት ነው። ነገር ግን በዓመት ደግሞ አንድ ጊዜ ካህኑ የብዙዎችን ኃጢአት ተሸክሞ ይገባል። የእስራኤልን ነገዶች የ12ቱን ነገዶች ስም በትከሻው ላይ በድንጋይ ተቀርጾ ይቀመጣል። በሱን ተሸክሞ በእግዚአብሔር ፊት በዓመት አንድ ጊዜ ለማስተሰሪያ ይገባል። ይሄ ምዕራፍ 3 ከቁጥር 21 እስከ 26 ደግሞ ደግመን እናየዋለን። አሁን ይህ ካህን በሚገባበት ጊዜ በዓመት አንድ ጊዜ 2 ፍየሎች ይመጣሉ። አንደኛው ላይ ንስሐ ይገባል፣ ወደ ምድረ በዳ ይለቀዋል። አንደኛውን ግን ይሰዋል። ነገር ግን ካህኑ ወደ ቅድስተ ቅዱሳኑ ከመግባቱ በፊት የሌሎችን ኃጢአት ስርየት ደም ይዞ ከመግባቱ በፊት ለራሱ ማስተሰሪያ አለበት። እሱ ራሱ ንስሐ መግባት አለበት። እሱ ራሱ ይቅር ሊባል ያስፈልጋል። ስለዚህ ከዛ በፊት የሕዝቡን ኃጢአት ደም የሚያስተሰርየውን የፍየል ደም ይዞ ከመግባቱ በፊት ለራሱ ይዞ ይገባል። ደም ይዞ በሚገባበት ጊዜ ደም ስለሌለ በዕጣን ተሸፍኖ ነው የሚገባው ወደ ቅድስተ ቅዱሳን ነው። ብዙ ዕጣን ያጨሳል በእግዚአብሔር ፊት ታቦቱን እንዳያየው። ስለዚህ በጣም ያጨሳል። በጭስ ተደብቆ ለራሱ ደም ያፈሳል ማለት ነው፣ ይረጫል ማለት። ከዛ በኋላ ግን ደሙ ከተረጨ በኋላ እንደገና እሱ ይገባል። አሁን ብዙ አያስፈልገውም፣ 7 ጊዜ ደሙን ይረጫል። ይሄ ሁሉ የሚደረግበት ምክንያት የማስተሰሪያ ዓመት ይባላል። በዓመት አንድ ጊዜ የማስተሰሪያ ጊዜ አለ። እንግዲህ ይህንን ስንመለከት ይሄ የሚያሳየን እግዚአብሔር በምህረት ነው፣ በይቅርታና በኃጢአት ንስሐ ሲገቡ ኃጢአታቸውን ይቅር በማለት ነው እግዚአብሔር ሰዎችን
የብሉይ ኪዳን ሰዎችን አብሯቸው ያኖረ እንጂ ሕጉ ራሱ የይቅርታና የመታረቂያ መንገድ አስቀምጧል እንጂ ዝም ብሎ ሕግ በመጠበቅ በቃ ድናል ወይም አትድንም ማለት አይደለም። የዳኑት የእግዚአብሔር ሕዝብ የሆኑት በእምነታቸው ነው፣ በአብርሃም እምነት ነው። በዛ እምነት ውስጥ ግን ዘልቀው እንዲሄዱና የተስፋ ቃላቸውን እንዲጠብቁ ግን የማስተሰሪያ ስርዓት አብሯቸው ተሰጥተዋል። ሕጉ ደግሞ እዛ ውስጥ በተስፋ ውስጥ መኖር እንዲችሉ የሚያደርጋቸው ነው። ስለዚህ እንደዚህ ከሆነ ሕጉ ችግር የለበትም የሚል አስተምሮ ነው። በሌላኛው በኩል ታዲያ እስራኤላውያኖች ግን ከተበተኑና ብሉይ ኪዳንን የእግዚአብሔርን ቃል መጠበቅ ካቃታቸው በኋላ ወደ ዲያስፖራ ከሄዱ ወይም ከተበተኑ በኋላ በባቢሎን እና በአሶር ተወስደው ከተበተኑ በኋላ ግን ካህን የለም፣ ቤተ መቅደስ የለም፣ ነቢይ የለም፣ አስተማሪ የለም፣ ምንም የለም። ስለዚህ ሄዱ፣ ተበተኑ። በኋላ እርስ በርሳቸው እየተሰባሰቡ እንደነ እዝራ አይነቶቹ ምን ማድረግ ጀመሩ ማለት ነው። ምኩራብ እየሰሩ የእግዚአብሔርን ቃል መማር ጀመሩ። ብዙ ራባዮች ወይም ደግሞ ረቢዎች ረቡን የሚባሉት ማለት ነው፣ መምህራን ማለት ነው። እነሱ ብዙ ድቅቅ ያሉ የተተነተኑ ሕጎችን ማዘጋጀት ጀመሩ። ምክንያቱም ከአሕዛብ ራሳቸውን ለይተው መኖር የሚችሉበትን ሁሉ ይሄ ማለት ምን ማለት ነው እያሉ ትንታኔ በዙ። በዛ መሰረት ያንን ሕግ የሚጠብቁ ሰዎች ናቸው ከእግዚአብሔር ጋር የሚኖሩት የሚለው ሕግ ላይ ወይም ሕግጋቶችና ትንታኔዎች ላይ በማተኮር ከዛኛው ምክንያቱም የመስዋዕት ስርዓት የለም፣ ምንም የለም፣ የቤተ መቅደስም ስርዓት የለም። ሊያቆያቸው የሚችለው ይሄ ነበረ። ስለዚህ ወደዚህ መጠጋት ጀመሩ። የመታጠብ ስርዓቱ፣ የምግብ ስርዓቱን፣ የሰንበቱን፣ መገረዙን እንደዚሁም ሌሎችን በጣም ማጥበቅ ጀመሩ። እርግጥ ፊትም መጠበቅ አለበት። ስለዚህ ወደ ሕግ የሚያደላ የምንጠበቀውና ከእግዚአብሔር ጋር የምንኖረው በሕግ ነው የሚል አመለካከታቸው በጣም እየጠነከረ መጣ። ስለዚህ ሁለቱን ለይተን ማየት አለብን ማለት ነው። ብሉይ ኪዳን ውስጥ የነበሩት የምናነባቸው አብዛኛውን በአብርሃም እምነት ውስጥ የነበሩና በሕጉ የማስተሰሪያ ስርዓት የነበራቸው ናቸው። በኋላ ግን የመጡት ደግሞ ያ ሁሉ ስላልነበራቸው፣ መቅደሱም ስላልነበረ፣ ሌላ ቦታ መሰዋት ስለማይችሉ ስለማይፈቀድላቸው፣ ካህኑም ስለሌለ የሚያተኩሩት ሕጉና ሕጉ ላይ ብቻ ነበረ። ትእዛዙን እሱን አለመታዘዝ ችግር እንደሚፈጠር ነው። ነገር ግን ሕጉ በራሱ ግን ችግር የለውም። ስለዚህ ያለ ሕግ ሲል ታዲያ ሕግን መጣሱ ነው ወይ ማለት ሕግ አያስፈልገንም ማለቱ ነው ወይ ነው። እንግዲህ ቅድም እንዳልኳቸው የሕግ ስራዎች የሚባሉት እነዚህን ግርዛት ምንን የሚሉ ሰዎች አሉ። ደግሞ ያለ ሕግ ሲባል ሁሉንም ሕግጋት ነው። በእርግጥ እኔ እዚህ ጋር ማየት ያለብን ያለ ሕግ ሲል ጳውሎስ በምዕራፍ 1 ከቁጥር 21 እስከ ቁጥር 26 ላይ ያለውን በደንብ ማየት ያስፈልጋል። ያለ ሕግ ሲል ምን ማለቱ ነው? አውዱን ስንመለከተው ያለ ሕግ የሚለው እግዚአብሔር ጽድቁን የገለጠበትን መንገድ ነው። እኛ የምንድንበት የእኛን ጉዳይ አይደለም የሚያወራው። እግዚአብሔር እንዴት ነው ሕጉን የገለጠው? እግዚአብሔር ሕጉን የገለጠው ማነው? ጽድቁን የገለጠው ያለ ሕግ ነው። አንድ ሰው የሚድነው እንዴት ነው የሚለውን አይደለም፣ ያለ ሕግ ነው የሚለው አይደለም። ያለ ሕግ ትድኑ ዘንድ አላለም። እዚህ ጋር እያለ ያለው እግዚአብሔር በነቢያትና በሕጉ የመሰከረለትን አሁን ያለ ሕግ ተገለጠ። መስክረዋል። እነሱ ሕግ በብሉይ ኪዳን መስክሯል የእግዚአብሔር ጽድቅ ምን እንደሚመስል። ጽድቅ እግዚአብሔር የማዳን ድርጊቱ ነው። እግዚአብሔር ባህሪውም ነው፣ ድርጊቱም ነው። ሁለቱ ሊነጣጠሉ አይችሉም። የሚያደርገው የእግዚአብሔር የጽድቅ ድርጊቶቹ ደግሞ ማዳን፣
የተቸገረውን ነፃ ማውጣት፣ እውነተኛ ፍትህ ማምጣት፣ እነዚህን የመሳሰሉ ስራዎችን ነው የሚሰራው። ስለዚህ ህግ መስክሮለታል በዚህ ጉዳይ ላይ እግዚአብሔር መሐሪ እንደሆነ፣ እግዚአብሔር በመስዋዕት ስርዓቱ እንኳን ብዙ ሰዎችን ከኃጢአታቸው ስለ ኃጢአታቸው ይቅር እንደመስክሯል። ህጉ በራሱ ስለ እግዚአብሔር ጽድቅ መስክሮለታል። ነቢያት ደግሞ የእግዚአብሔር ጽድቅ ይገለጣል፣ ማዳኑም ይመጣል እያሉ መስክረዋል። ስለዚህ እነዚህ ሁለቱ የተመሰከሩለት አሁን ያለ ህግ ነው የሚገለጠው። ማለትም ወደ ሁሉ እንዳለ ህጎችን አፍርሶ ነው ለማለት በጣም ያስቸግራል። ምክንያቱም ህግ መስካሪ ነው። ህግ ከመሰከረ ህግ ፈራሽ አይደለም። ምስክሩን አውድሞ ማስቀጠል ያስቸግራል። ነገር ግን ምንድነው የሚሆነው? እዚህ ታዲያ ከታች ስንመለከት እንዴት አድርጎ ነው ጽድቁን የገለጠው? ቁጥር 25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገ ነው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ይላል። ራሱም ጻድቅ እንደሆነ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ። ወንድ ጽድቁን ያሳይ ዘንድ ፋኔሮ ማሳየት ነው፣ መግለጥ ነው። እንዴት አድርጎ? ያለ ህግ። እንዴት ነው ያለ ህግ? በክርስቶስ ኢየሱስ። ምን ማለት ነው ይሄ? ፊት መስዋዕት የሚሆነው ፍየልና በግ ነው። ፊት የመታጠብ ስርዓቶች፣ ፍየሉ፣ በጉ በዓመት አንድ ጊዜ ማስተሰሪያ ካህኑ ይዞት የሚገባው፣ እነዚህ መስዋዕቶች፣ ስርዓቶች ቀርተው ማለት ነው። ከነሱ ውጪ ማለት ነው ፍጹም ሰው የሆነውን የራሱን ልጅ መስዋዕት አድርጎ ማቅረብ ነው። በእርግጥ ይሄ በአደባባይ ብሉይ ኪዳን ላይ የተቀመጠ ነገር የለም። በዘሌዋውያን ወይም በሌሎች ላይ ማለት ነው። ነቢያት ላይ ግን ተናግረዋል። ብሉይ ኪዳን ላይ የሰው መስዋዕት የሚያቀርብ እንደውም ይቀጣል። ምን አይነት መስዋዕት ነው እግዚአብሔር ያቀረበው? ያለ ህግ የሆነበትስ ምክንያት ለምንድን ነው? ምክንያቱም ህጉ ከሚያቀርበው፣ ህጉ ከሚሰጠው የማስተሰሪያ መንገድ ውጭ እሱን ሳይጠቀም እግዚአብሔር ሌላ በአሁኑ ዘመን ሌላ መስዋዕት አቅርቧል። እሱም ህጉን ሳይጠቀም ማለት ነው፣ ያለ ህግ። ይሄ ማለት ህጉን ጠቅላላ አፍርሶታል ማለት ነው አይደለም። ግን አሁን እሱ ጻድቅ እንደሆነ ያሳይ ዘንድ ያለፈውንም ኃጢአት ለመተው የሚያስችለው ትክክለኛ ፍትሃዊ እንደሆነ የሚያስችለውን መንገድ መርጧል። እሱም አንድያ ልጁን ኢየሱስ ክርስቶስን በመስጠት እሱን መስዋዕት በማድረግ ነው። ይሄ ነቢያቶች በተለይ ኢሳይያስ ምዕራፍ 53 ላይ ነው በግልጽ በተወሰነ ደረጃ መጽሐፍ ቅዱሳችን መስዋዕት ነፍሱን ስለ ኃጢአት መስዋዕት እንደሚያደርግ የሚናገረው። ኢሳይያስ ላይ ሄደን ስንመለከት ነቢያት ናቸው የተናገሩት 53 ላይ የሰማነውን ነገር ማን አምኗል? እግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የማመን ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውረው የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟልና።
እኛን ግን እንደተመታን በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለመተላለፋችንም ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈውሰን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ አፉም ተንኮልን አልተገኘበትም። እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ። ይሄ ቃል ነው ወሳኝ ቃል፣ ነፍሱን ስለ ኃጢአት መስዋዕት። በግልጽ ኢሳይያስ ነው ትንቢት የተናገረው። ነፍስ ስለ ኃጢአት መስዋዕት የምትሆንበት ብሉይ ኪዳን ላይ የለም። ሌላ ቦታ በግልጽ በጣም የሚናገርበት የለም። ነፍስ መስዋዕት፣ በነፍስ ውስጥ ህይወት አለ፣ ደም አለ። ማነው ውስጥ ህይወት አለ። ያንን ደም ነው ማስተሰሪያ አድርጎ የፍየልና የበግ። ይሄኛው ግን የሰው ነፍስ ነው። የሰው ነፍስ መስዋዕት ሆኖ የኃጢአትን እንደሚያስወግድ ይናገራል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ይላል። ነፍሱን ስለ ኃጢአት መስዋዕት ነው የሚያደርገው። እንግዲህ በዚህ መሰረት ላይ ነው የተመሰረተው። ትንቢቱ ይሄ ነው የተመሰከረለት። የእግዚአብሔር ጽድቅ ይሄ ነው አሁን የተገለጠው ማለት ነው። እንደዚህ ሲል ያለ ሕግ ነው የተገለጠው ሲል ይሄ የነፍስ መስዋዕትን የሰው ልጅ ነፍስ መስዋዕትን በማድረግ የኃጢአት ስርየት ማምጣት ነው ያለ ሕግ የሚለው እንጂ ማስተሰሪያን የሕጉን ስርዓት የፍየሎችና የበጎችን ስርዓት ሳይጠቀም ለማለት እንጂ ሕጉን አጠቃላይ አፍርሶታል ለማለት አይደለም። ስለዚህ የምንረዳው በዚህ አውድ መሆን አለበት። ያለ ሕግ የሚለው የብሔራዊ ማንነትም አይደለም፣ የሕግ ስራዎችም አይደለም። ነገር ግን የመስዋዕት ስርዓቱን መተውን ነው የሚናገረው። የሞራል ስርዓቱን እየሻረ አይደለም ማለት ነው። በእርግጥ በዚህ እንስማማለን። የሞራል ስርዓቱን አልሻረውም። ሌሎቹ ደግሞ ሕጉ ጠቅላላ ሕግን ፈጽሞ የሚድን ስለሌለ ሕጉ ጠቅላላ ከዚህ በኋላ አይሰራም። ስለዚህ ያለ ሕግ የሚለው እሱ ነው። ብቃት የለንም ሕጉን የመፈጸም። ምክንያቱም ቁጥር 20 ላይ ያለውን ከሕግ በታች ላሉት እንዲናገር እናውቃለን፣ ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። አሁን ሀሳብ በመያዝ ያለ ሕግ የሚለው የሰው ልጆች ሕግን በመጠበቅ አይጸድቁም ስለሚል ሕግን መጠበቅ ስለማንችል የአቅም ችግር ስላለብን ያንን ለመፈጸም ስለማንችል ያለ ሕግ የተባለው እሱ ነው። እዚህ ቦታ ላይ በጣም ጥንቃቄ ማድረግ ያለብን ያለ ሕግ እኛን አዳነን አይደለም የሚለው፣ ያለ ሕግ ጽድቁ ተገለጠ ነው የሚለው። ከዛ ቀጥሎ ነው ስለ እምነት የሚመጣው። እግዚአብሔር ስለሰራው የስራ እንዴት አድርጎ ሰራው፣ እንዴት አድርጎ መስዋዕት አቀረበ፣ ሕጉን ምን አደረገው ለሚለው ጥያቄ አይ ሕግ መስክሮ ነበረ። ያ መስዋዕትነት፣ ያ የከብት መስዋዕት፣ ያ የእንስሳ መስዋዕት፣ የበግ የፍየል መስዋዕት ምስክርነት ነበረ። የእግዚአብሔርን ጽድቅ፣ እግዚአብሔር የተቸገረው ኃጢአት የተሰቃየውን የእስራኤልን ሕዝብ ይቅርታ አድርጎለት ከሱ ጋር በኪዳን እንዲቀጥል የሚያደርግለትን መንገድ አዘጋጀለት። ሕጉ የእግዚአብሔርን ጽድቅ ይመሰክር ነበረ፣ ነቢያትም መስክረዋል። አሁን ግን ያለዛ መስዋዕት፣ ያለ ፍየሎች፣ ያለ በጎች፣ ያለዛ ስርዓት፣ ያለ ሌዊ ስርዓት
አሁን ግን ያለ እነዛ ስርዓቶች እግዚአብሔር ጽድቁን ገልጧል ነው። እኛ ድነናል አይልም። እሱ በኋላ ነው የሚመጣው። ይሄ ጽድቅ ለአይሁዶችም ለአሕዛብም የሚሆን ነው። የብሉይ ኪዳን ጽድቅ ግን ሕጉ የመሰከረለት እግዚአብሔር የሚያድንበት መንገድ እንዳለው የመሰከረለት ግን ለአይሁዶች ብቻ ነበር። አሁን ግን ለዓለም ሁሉ የተገለጠው የእግዚአብሔር ጽድቅ ወይም ደግሞ የእግዚአብሔር የማዳን ስራ ሰዎችን ካሉበት ችግር ነፃ የሚያወጣበት ኃይሉና ስራው የተገለጠው ሕግ ባዘዘበት የመስዋዕት ስርዓት አይደለም። ነቢያት በተናገሩት የሰው ነፍስ መስዋዕት በመሆነበት ለኃጢአት መስዋዕት በሆነበት ስርዓት ነው። ያንን ደግሞ ሕጉ አያዝም ነበር። ስለዚህ ያለ ሕግ የሆነው ለዛ ነው። እግዚአብሔር ጽድቁን እንዴት እንደገለጸ የሚያሳይበት ነው። ስለዚህ መሳሳት የለብንም። ዝም ብለን አንዳንድ ጊዜ ስንሰማ በቃ ያለ ሕግ ነው እኛ እንትን የዳን ነው ሲል አይደለም። እኛ ሳንሆን እግዚአብሔር ስራውን የሰራው ነው። እግዚአብሔር እንዴት አድርጎ ስራውን ሰራው? ያለ ሕግ እስከ 2:30 ነው። እስከ 2 ሰዓት ነው የምንሄደው። 2 ሰዓት ነው አይደለም? እስከ 2:30 2:30 ነው። 2 ሰዓት ነው መሰለኝ። 2 ሰዓት ነው። እርሶ በሚችሉበት ደረጃ ድረስ ቢሆን ይችላል። እርሶ የሚችሉበት እስከሚያበቃው ድረስ ቢሄዱ ይሻላል። እኛ ባንወስን ጥሩ ነው። ሁለተኛውን ሐሳብ አንስቼ ልጨርስ። ቁጥር 22 ላይ ቁጥር 22 ያለ ሕግ ተገልጧል፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አሁን የእግዚአብሔር ጽድቅ ተገልጧል የሚለው እርሱም ለሚያምኑ ሁሉ የሆነ ነው የሚለው። የእግዚአብሔር ጽድቅ ለማን ነው የሚሆነው? ይሄ የተገለጠው ያለ ሕግ የተገለጠው ማንንም አይለይም ነው። ማንንም አይለይም። ምክንያቱም አንድ ነገር ብቻ ነው የሚያስፈልገው፣ ለሚያምን ሁሉ ይሆናል። ይሄ ጽድቅ ነው። ግን እንዴት ነው የሚገኘው? ይሄ ጽድቅ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እዚህ ጋር በጣም በክርስቶስ ኢየሱስ በማመን የሚለው ድግግሞሽ ይመስላል አይደለም? እዩት እስቲ። እርሱም ለሚያምኑ ሁሉ የሆነ ይልና እንደገና በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ይህ ሐረግ በክርስቶስ ኢየሱስ በማመን የሚለው ሐረግ ትንሽ አስቸጋሪ ነው። አንድ ነገር ላሳያችሁ መጀመሪያ እና ትንሽ የሰዋሰው የሰዋሰው ችግሮች አሉ። እሱን ላስረዳችሁና የትኛው እንደሚሻላችሁ እናንተ ትመርጣላችሁ። ኮምፒውተሬ የዘገየብኝ ነው፣ ይቅርታ። ችግር የለም ዶክተር። እቺን ልቀይርና ላሳያችሁ።
ይሄ ይታያችኋል? አሁን ይሄ ፒስቲስ ክሪስቱ ይባላል። የፒስቲስ ክሪስቱ የሚባለው በግሪክ ነው። የክርስቶስ በክርስቶስ በኢየሱስ ክርስቶስ በማመን የሚገኝ ተብሎ የተተረጎመው በክርስቶስ ኢየሱስ በማመን የሚለው ወይም ደግሞ በክርስቶስ ይቅርታ፣ በአማርኛ በክርስቶስ በኢየሱስ ክርስቶስ በማመን ተብሎ የተተረጎመው በአማርኛችን፣ በሌላ ቦታም ደግሞ ፌዝ ኢን ክራይስት ቢሊቪንግ ኢን ክራይስት ተብሎ ጂሰስ ክራይስት ተብሎ ወይም ክራይስት ጂሰስ ተብሎ የተተረጎመው የግሪኩ ሐረግ በጣም አከራካሪ ነው። እሱም በግሪኩ ፒስቲስ ክሪስቱ ነው። ፒስቲስ ማለት እምነት ማለት ነው። ክሪስቱ ማለት የክርስቶስ ማለት ነው። እንግዲህ እንዳለ የግሪኩን ጥሬ ቃል ስትወስዱት እዚህ ጋር ያለውን ነው የምነግራችሁ። ይታያችኋል? በዚች በእንትና በከርሰሯ ሳሳያችሁ አይታያችሁ መሰለኝ። ፒስቲስ ክሪስቱ የሚለው ፒስቲስ ማለት ይሄኛው ፒስቲስ ማለት እምነት ማለት ነው። ይቅርታ አይታይም መሰለኝ። ፒስቲስ ማለት እምነት፣ መታመን ማለት ነው። እንደገና ክሪስቱ ማለት ደግሞ የክርስቶስ ማለት ነው። የክርስቶስ ማለት ነው። ስለዚህ ይሄ ክሪስቱ እንዴት አድርገን እንተርጉመው? የክርስቶስ እምነት ብለን ነው የምንተረጉመው ወይስ በክርስቶስ እምነት ብለን ነው የምንተረጉመው ነው? የክርስቶስ እምነት ተብሎ መተርጎም ይችላል ነው። የዚህ አይነቱ አተረጓጎም ምን ይባላል? እንግዲህ በሰዋሰው የግሪኩ ሁለት አይነት የባለቤትነት ገላጭ በሁለት መልኩ ሊተረጎም ይችላል። በአማርኛችን ራሱ ለምሳሌ እዚህ ጋር ስትመለከቱ ሰዋሰዋዊው ቃል ሰብጀክቲቭ ጄኔቲቭ በእንግሊዝኛው ይባላል። ሌላው ደግሞ ኦብጀክቲቭ ጄኔቲቭ ይባላል። በአማርኛ የባለቤትነት ፈጻሚ ወይም አድራጊ አመልካች የሆነ ባለቤትነት፣ ለምሳሌ ድርጊቱን የሚፈጽመው ማን ነው የሚለውን ምላሽ የሚሰጠን የድርጊቱ ባለቤት ይሆናል ማለት ነው። ለምሳሌ የእግዚአብሔር ፍቅር ብለን ምንል እግዚአብሔር የሚወድበት ፍቅር ነው ወይ ሰው ለእግዚአብሔር ያለው ፍቅር ነው? ሰዎች ለእግዚአብሔር ያላቸው ፍቅር ከሆነ አድራጊዎቹ ሰዎች ይሆናሉ ማለት ነው። የእግዚአብሔር ፍቅር አድራጊዎቹ ሰዎች ይሆናሉ ማለት። ስለዚህ የድርጊቱ ባለቤት ሰው ይሆናል። እንደዚህ ሲሆን ሰብጀክቲቭ ጄኔቲቭ ይባላል። የድርጊት ባለቤት ይኖረዋል። የድርጊቱ ባለቤት ደግሞ እግዚአብሔር ከሆነ እግዚአብሔር ሰዎችን የሚወድበት ፍቅር እንላለን ማለት። ለምሳሌ የእግዚአብሔር ፍርሃት ካልን እግዚአብሔር የድርጊቱ ባለቤት ማን ነው? እግዚአብሔር የሚፈራው ፍርሃት ማለት ነው ወይስ እግዚአብሔር ለሰዎች ለእግዚአብሔር ያላቸው ፍርሃት ማለት ነው? እግዚአብሔር የሚፈራ ከሆነ የእግዚአብሔር ፍርሃት፣ ለምሳሌ እኔን የእንዳለ ፍርሃት አስቸገረን ትሉኛላችሁ። በሌላ አባባል እኔ የምፈራው ፍርሃት ማለት ነው። እኔ ስለ አንድ ጉዳይ ያለኝ የምገልጸው ፍርሃት ማለት ነው። ስለዚህ የፍርሃቱ ድርጊት ባለቤት እኔ ነኝ ማለት ነው። የእግዚአብሔር ፍርሃት ካልን ደግሞ እግዚአብሔር የሚፈራው ነገር አለ ብለን እንላለን ማለት ነው። እንደዚህ ደግሞ ትርጉም አይሰጠንም ማለት ነው። ስነ መለኮታዊ ትርጉም አይሰጥም። ግን ምን እንላለን? እግዚአብሔርን ሰዎች የሚፈሩት
እግዚአብሔርን የሚፈሩበት ፍርሃት ማለት ነው። ስለዚህ የድርጊቱ ባለቤቶች ሰዎች ይሆናሉ፣ የድርጊቱ ተቀባይ እግዚአብሔር ይሆናል። ስለዚህ የድርጊቱ ተቀባይ እግዚአብሔር ሲሆን ኦብጀክቲቭ ጄኔቲቭ ይባላል። የድርጊቱ ፈጻሚ ከሆነ ደግሞ ሰብጀክቲቭ ጄኔቲቭ ይሆናል። ስለዚህ አሁን ወደ ኢየሱስ እናምጣው። ሮሜ ምዕራፍ 3ን ከቁጥር 22 እንመልከት። ፒስቲስ ክሪስቱ ወይም የኢየሱስ ክርስቶስ እምነት ነው የሚለው ጥሬው ትርጉም ምንም ካልነካካ ነው። በክርስቶስ በማመን የሚለው ትርጉም ነው። እሱ ተውት፣ እሱ ሰዎች ናቸው እነሱ ባመኑበት ተርጉመው የሰጡ። ስለዚህ በክርስቶስ ኢየሱስ በማመን ብለው የተረጎሙት ግን ዝም ብላችሁ ጥሬውን እንዳለ ቁጭ አድርጎ ብትባሉ የክርስቶስ እምነት ነው የሚለው። እንግዲያው የክርስቶስ እምነት ከሆነ እምነቱን የሚፈጽመው ኢየሱስ ከሆነ እምነቱ ታማኝነት ተብሎ ሊተረጎም ይችላል። እምነት ፒስቲስ ማለት ታማኝነትም ነው። ዝም ብሎ ማመን ብቻ ሳይሆን ታማኝነትም ጭምር ነው። ስለዚህ በክርስቶስ ኢየሱስ ያለው የክርስቶስ ኢየሱስ ታማኝነት ማለት ነው ተብሎ ሊተረጎም ይችላል ማለት ነው። እንደዚህ ካደረግን ክርስቶስ ራሱ ታማኝ የሆነበት ብሎ ለማለት ነው። ለምሳሌ ይህንን ትርጉም ይዘን እንተርጉም። ይሄ እንግዲህ ሰብጀክቲቭ ወይም የድርጊቱ ባለቤት ኢየሱስ እናደርገዋለን ማለት ነው። የድርጊቱ ተቀባይ ካደረግነው ደግሞ በኢየሱስ ክርስቶስ በማመን ይሆናል። እምነቱን የሚቀበለው እምነቱ የሚያርፍበት ኢየሱስ ይሆናል የድርጊቱ ተቀባይ። ስለዚህ አሁን እስቲ ከተለመደው ወጣ አድርገን እናንብበው። ይህም ማለት ኢየሱስ ክርስቶስ የኢየሱስ ክርስቶስ ታማኝነት ወይም በኢየሱስ ክርስቶስ ታማኝነት ሄደን እናንብበው። ከኔ ጋር ናችሁ? ክፈቱት እስቲ መጽሐፍ ቅዱሳችሁን ክፈቱና ከኔ ጋር እናንብብ። ቁጥር 22 አሮጌውን ለማንበብ ተዘጋጁ። ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን ሁለት በዎች ተጨምረዋል። በኢየሱስ ክርስቶስ በማመን የሚገኝ ይላል። ሁለት በዎች ተጨምረዋል። ግን እንደነገርኳችሁ የኢየሱስ ክርስቶስ እምነት ነው ጥሬ ትርጉሙ የግሪኩ። ስለዚህ እስቲ በጥሬ ትርጉሙ እናስቀምጠው። ሰዎች ያስቀመጡትን ትተን ዝም ብለን በጥሬ ትርጉሙ ሳንተረጉመው እናስቀምጥ። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ ታማኝነት የሚገኘው የእግዚአብሔር ጽድቅ ነው ተብሎ ሊተረጎም ይችላል ማለት ነው። እንግዲህ በኢየሱስ ክርስቶስ በማመን ከማለት በኢየሱስ ክርስቶስ ታማኝነት የሚገኘው የእግዚአብሔር ጽድቅ ነው። ስለዚህ ሰዎች ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ ታማኝነት የሚገኝ የእግዚአብሔር ጽድቅ ነው ተብሎ ሊተረጎም ይችላል ማለት ነው። ሁለተኛው ትርጉም እንግዲህ ይሄ ነው። የተለመደው ትርጉም ግን በኢየሱስ ክርስቶስ በማመን የሚገኘው ነው የሚለው። ግን እንዳለ ለግሪኩ ታማኝ ከሆንን ምንም ነገር የሰዋሰው ለውጥ የትርጉም ለውጥ ሳናመጣ እንዳለ ቁጭ ብናደርገው በኢየሱስ ክርስቶስ ታማኝነት ተብሎ ይተረጎማል ማለት ነው። ስለዚህ ስለዚህ የዚህኛው አተረጓጎም የሁለተኛው የነገርኳችሁ የባለቤት አወዳድ ወይም የኢየሱስ ታማኝነት የግሪኩን ፒስቲስ ኢየሱስ ክርስቶስ የሚያመለክተው ኢየሱስ ለአብ ያሳየውን ታማኝነት መታዘዝ ነው። በተለይም በመስቀል ላይ የሆነውን ሞቱን ነው የሚያሳየው። ምክንያቱም አውደ ጽሑፉ የሚያተኩረው በእግዚአብሔር አቅርቦትና በክርስቶስ ስራ ላይ እንጂ በሰው ልጅ ምላሽ ላይ አይደለም። እግዚአብሔር እንዴት አድርጎ ነው ጽድቁን የገለጸው? አንደኛ ያለ ሕግ ነው ብለናል። ሁለተኛ ደግሞ በክርስቶስ ታዛዥነት ነው።
በክርስቶስ ኢየሱስ ታማኝነት ነው። እስከ መስዋዕት ድረስ ታማኝ ሆኖ ፒስቲስ ታማኝም ለማለት ፒስቲስ ነው የሚጠቀሙት የግሪኮች። በክርስቶስ ኢየሱስ ታማኝነት ነው። የክርስቶስ ታማኝነት፣ የክርስቶስ ለእግዚአብሔር መታዘዝ፣ በዚህ በሁለቱ ያለ ሕግ ሆኖ በክርስቶስ ታማኝነት ላይ የተመሰረተ፣ በዚህ ታማኝነት ላይ ተመስርቶ እግዚአብሔር ጽድቁን ገለጠ ያለ ሕግ። ይሄ ደግሞ የተገለጠው ጽድቅ በክርስቶስ ታማኝነት በኩል ነው የሚገኘው። ሰዎች ምን ሲያረጉ? ሲያምኑ። ሁለቱም አለ፣ በክርስቶስ ታማኝነት ለሚያምኑ ሁሉ ማለት ነው። ስለዚህ ይሄ አተረጓጎም ነገሮችን ሳይንዛዙ እንዲገባን ያደርጋል። ምክንያቱም ድግግሞሽን ያስወግዳል። ለሚያምኑ ሁሉ የሚለው ይነሳል። በኢየሱስ ማመን እና ለሚያምኑ ሁሉ ሁለት ድግግሞሽ አያስፈልገውም። ሰዋሰው እንግዲህ በፒስቲቱ ቴው ለምሳሌ ሮሜ 3:3 ላይ የእግዚአብሔር ታማኝነት ለሚለው ተጠቅሞበታል። ተመሳሳይ ነው። ፒስቲ ቴው ቴው እግዚአብሔር ማለት የእግዚአብሔር ታማኝነት ማለት ነው። ይህ ምዕራፍ 3 ላይ ከቁጥር 3 ላይ እንደዚህ የሚል የማያምን ቢኖር አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይላል። የእግዚአብሔር ታማኝነት የሚለውን ተመሳሳይ የሰዋሰው ቅርጽና ስትራክቸር ነው የተጠቀመው ማለት ነው። የእግዚአብሔር ታማኝነት ያለውን የኢየሱስም ታማኝነት ማለት ምንም የሚከለክል ነገር የለም። ስለ መለኮት ይዞታው ደግሞ ሮሜ ምዕራፍ 5 ከቁጥር 19 ላይ ስትመለከቱት ድነት የመጣው በኢየሱስ ክርስቶስ መታዘዝ ነው። በአንዱ አለመታዘዝ ሰው ሞተ፣ ሰው ሁሉ ወደ ፍርድ መጣ፣ በኃጢአት ባርነት ስር ገባ። በአንዱ መታዘዝ ደግሞ ሰዎች ሁሉ ይድናሉ ይላል። ስለዚህ ይህ የኢየሱስ ክርስቶስ ታማኝነት የሚለው የክርስቶስን መታዘዝ ነው። ይሄንን አተረጓጎም የሚቃወሙ አሉ። አይ እንደዚህ መተርጎም የለብንም፣ እንደ ድሮ እንደተተረጎመልን መቀመጥ አለበት ብለው የሚያስቡና የሚያስተምሩ አሉ። ይህም ደግሞ የተሳቢ አውድ ወይም ደግሞ የድርጊቱ ተቀባይ የእምነቱ ተቀባይ ኢየሱስ ይሆናል፣ የሚያምኑት ደግሞ ሰዎች ይሆናሉ ማለት ነው። ታማኝነት የሚያሳዩት ማለት ነው። ለኢየሱስ ታማኝ በመሆን የሚገኝ ብለው ነው የሚሉት ማለት ነው። የሚያመለክተው አማኙ በኢየሱስ ክርስቶስ ላይ የሚያደርገውን እምነት ወይም መታመንን ነው የሚያሳየው እንጂ አይደለም ይላሉ። ከምዕራፍ 3 እንግዲህ ምንድነው ማስረጃቸው? ከምዕራፍ 3 እስከ ምዕራፍ 4 አጠቃላይ ክክር በመስራት ወይም በሕግና በማመን መካከል ያለውን ልዩነት ነው የሚያሳየው እንጂ ይህንን በኢየሱስ ክርስቶስን ታማኝነት የሚያሳይ ሀሳቡ ላይ ነው። ግን እና የሁለቱን ንጽጽር ያጠፈዋል፣ ያደበዝዘዋል። ኢየሱስ ክርስቶስ ታማኝነት ከተባለ አያደበዝዘውም፣ በምንም ታምር አያደበዝዘውም። ምክንያቱም ያኛው በሕግ ነበረ፣ አሁን ግን በኢየሱስ ክርስቶስ ታማኝነት ነው ሰዎች ነፃ ወይም ደግሞ የእግዚአብሔር ጽድቅ የሚገለጠው በሰዎች ስራ አይደለም፣ በክርስቶስ ኢየሱስ ታማኝነት ነው። እኛ ምንድነው? በዚህ እግዚአብሔር በክርስቶስ ኢየሱስ ላይ በማመናችን ነው። እናምነዋለን። በክርስቶስ ኢየሱስ ታማኝነት ላይ እናምናለን። በሰራው ስራ እናምናለን። በታዘዘው ትእዛዝ እናምናለን። በእግዚአብሔር እናምናለን። ለሚያምን ሁሉ ይሄ እግዚአብሔር ጽድቅ ይሆናል። ግን እንዴት ነው የእግዚአብሔር ጽድቅ? ፋውንዴሽኑ እንዴት ተመሰረተ? ያለ ሕግ ከሆነ በምን ላይ ተመሰረተ? ኦኬ፣ ያለ ሕግ ተገለጠ። በምኑ ላይ ተመሰረተ? ምን ላይ መሰረት አድርጎ መጣ? ምን ላይ መሰረት አደረገ? በክርስቶስ ኢየሱስ ታማኝነት ላይ ነው መሰረት ያደረገው። የክርስቶስ ኢየሱስ ታማኝነትና መታዘዝ መስዋዕት መሆን ነው። እሱም መስዋዕት አድርጎ አቆመው ነው የሚለው። በዚህ ላይ ነው የሕጉን ካልተጠቀመ እና በምን ያምጣው? የሚያመጣው በክርስቶስ ኢየሱስ መታዘዝ ላይ ነው እስከ ሞት ድረስ። ስለዚህ ይሄ ሁለቱን ተቃራኒውን አውዱን አይጣረስም። ያኛው ያለ ሕግ ነው፣ ይሄኛው ደግሞ በክርስቶስ ታማኝነት ላይ መስዋዕትነት ላይ የተመሰረተ ነው። ሁለቱ ሊጣረስ ወይም ሊያደበዝዘው አይችልም። ሌላው መከራከሪያ ምንድነው? ገላትያ ምዕራፍ 2 ከቁጥር 16 ላይ የሚለውን አረግ ተጠቅሞ ወዲያውኑ እኛ በክርስቶስ ኢየሱስ አምነናል ይላል። ስለዚህ ይህም ተመሳሳይ መሆን ያለባቸው። ይህ እንግዲህ ወደ ገላትያ ተሂዶ የሚመጣ ነው። ለሚያምኑ ሁሉ የሚለው ድግግሞች አይደለም። ድግግሞች ሳይሆን አጽንኦት መስጠቱ ነው። አጽንኦት በመስጠቱ ጉዳይ እንጂ አይደለም። ምንድነው
ድግግሞሽ ጉዳይ አይደለም። በቃ ማጽናቱ ነው። በቃ ነገሩ በጣም ወሳኝ እንደሆነ ለማሳየት ፎከስ እንዲያደርጉ ሰዎች አጽንኦት መስጠቱ ነው። ስለዚህ ድግግሞሽ አይደለም። የዚህ አይነት ድግግሞሽ በኢየሱስ ክርስቶስ አስተምሮ ላይ ነው ያለ እውነት እውነት እላችኋለሁ የሚለው። በእርግጥ እዚህ ላይም ሊሆን ይችላል፣ ነገር ግን አይደለም። የግድ አጽንኦት ሊሆን አይችልም። በአንድ መሰረት ላይ መመስረት አለበት። ያለ ሕግ ከሆነ በክርስቶስ ኢየሱስ መታዘዝ ላይ መመስረት አለበት። በክርስቶስ ታማኝነት ላይ መመስረት አለበት። ሌላው በሌላ ቦታ ላይ መታዘዝ ወይም ክርስቶስ መታዘዝ ወይም ክርስቶስ ታማኝነት የሚል ነገር የለም። እምነት የሚያሳየው ስለ ኢየሱስ ክርስቶስ ነው። ስለዚህ ጳውሎስ በዚህ ጉዳይ የግድ ሌላ ቦታ ስለሌለ እዚህ ጋርም ሊኖር አይገባውም የሚል ክርክር አዋጭ ክርክር አይደለም። እዛ ቦታ የለምና ሌላ ቦታ የለምና ስለዚህ አሁን እዚህ ጋር መጠቀም የለበት፣ ለምን እዚህ ጋር ይጠቀማል ብሎ መከራከር ይሄ ሰዎችን የሚጽፈው ሰው መሆኑን መርሳት ነው። ሰው ምርጫ አለው፣ ሐሳቡን የመግለጥ አንድ ወጥና እንደ በአንድ አቅጣጫ ቋንቋውን የሚጠቀመው አንድ ብቻ አድርጎ ሁልጊዜ ማሰብ ተገቢ ነው ብዬ አልልም። ስለዚህ እኔ ሞር የሚያሳምነኝ እንደ ባነበብኩና ባየሁት ቁጥር የክርስቶስ ኢየሱስ ታማኝነት ነው። የክርስቶስ ኢየሱስ መታዘዝ ነው። እኛም እናምናለን እዚህ ቦታ ለሁለታችን ነው ክርስቶስ በማመን የሚገኘው ይላል፣ በክርስቶስ ኢየሱስ ታማኝነትም ይላል። ሁለቱን የሚያደበዝዝ ይሄ አንዱን አንስቶ አንዱን እንትን የሚያደርግ አይደለም። በክርስቶስ ታማኝነት ነው የምንድነው። እኛ የሰው ልጆች መጥቶ ሆኖ የቀረበልን የሰው ልጆች ያለምንም ችግር ያለ ሕግ መምጣትና መዳን የሚችሉት በክርስቶስ ሞትና ትንሣኤ ነው። በሱ መታዘዝ ነው። በሱ ያለ ሕግ ተገለጠ፣ በሌላ መገለጥ አለበት። እሱም ደግሞ በክርስቶስ ኢየሱስ ታማኝነት ነው። ስለዚህ እኛ ይህንን ስናምን ለሚያምን ሁሉ ማመን ማለት የአእምሮ ስምምነት ማለት አንድ ነገር በደንብ አስቡ ጊዜ አመንን ስንል የአእምሮ ስምምነት አደረግን ማለታችን አይደለም። አእምሮአችን ዕውቀት ሊኖረው ይችላል። ስምምነት አግሪመንት አይደለም፣ መታመንም ጭምር ነው። ድርጊትም ነው፣ መታዘዝም ነው። እምነት እዚህ ጋር ስናወራ የመታዘዝ ያለበት እምነት እንጂ ምናባዊና ንድፋዊ ሐሳባዊ ጭንቅላታችን ውስጥ ብቻ በሐሳብ የተቀመጠ አይደለም። እምነት መታዘዝ ባህሪው የሆነ እምነት ነው የምናወራው። ስለዚህ ስለ መለኮታዊ እይታው እንግዲህ ከእግዚአብሔር ጋር የምንገናኘው ስራ አልባ በሆነ ነው በክርስቶስ ኢየሱስ በማመን ያኛው ልክ ነው፣ ስራ አልባ ነው። ነገር ግን በማን ነው የምንገናኘው? በክርስቶስ ስራ ነው። እኛ ባልሰራንም ማለት እግዚአብሔር ሌላ ስራ አልፈለገም ማለት አይደለም። ክርስቶስ ሰርቷል፣ ታዟል። የክርስቶስ ስራ ነው፣ ሞት ነው፣ መከራ ነው። ስራማ አለ። የሰራው ማን ነው የሚለው ጥያቄ ነው። ያለ ስራ እግዚአብሔር ማንንም አይቀበልም። የሰራው ማን ነው ነው ጥያቄው። ለኛ የሰራልን ክርስቶስ ኢየሱስ ነው። ታማኝ ሆኖ እስከ ሞት ድረስ ታማኝ ሆኗል። እኛም ደሱ እንድንታመን ተጠርተናል። ከእምነት የሚነሳ መታዘዝ እንዲገኝ ማለት ነው። ፔስቴስ ክርስቱ ላይ ያለው ክርክር የእያንዳንዱ እይታ ልዩ ግን ተደጋጋሚ ስነ መለኮታዊ አጽንዖቶች በመቀበል በተሻለ ሁኔታ ሊፈታ ይችላል። የተሳቢው አውድ ማለትም በኢየሱስ ማመን አብዛኛውን ተቀባይነት ያለው ትርጉም ሲሆን ጳውሎስ በመስራትና በማመን መካከል ያደረገውን ስልት ያለ ንጽጽር ይጠብቃል። ነገር ግን የባለቤት አውድ የኢየሱስ ታማኝነት ድነትን ወደ አማኞች መቀበል ከመምጣቱ በፊት በክርስቶስ ተጨባጭ መታዘዝ ላይ የተመሰረተ መሆኑን ነው የሚናገር። የበለጸገ ክርስቶስ ተኮር ይሆናል ማለት ነው። ጠንካራው መደምደሚያው ሐረጉ ሆን ተብሎ የተደረገ አሻሚም ነው። ወይም የድነትን መሰረት የክርስቶስ ታማኝነት የሚያመለክት ሆኖ ይህ መሰረት ደግሞ ተመጣጣኝ የሆነ የመቀበያ መንገድ ያስፈልገዋል። እሱም የሰው እምነት የሚጠይቅ መሆኑን የሚያመለክት ነው። በሁሉም ለሚያምን ሁሉ ስለሚል ማለት ነው። ስለዚህ ምንድነው የሚያሳየው? የድነት መሰረት ክርስቶስ ነው። የሚያርፈውም በእርሱ ነው። አብ እቅድ ባለው ታማኝነት ላይ እንጂ በሰው እምነት ጥራት ወይም መጠን ላይ አይደለም። በመጀመሪያ ድነት የተመሰረተው እግዚአብሔር ያለ
የተገለጸው በሰው እምነት እሱ የፈጸመውን ፍጹም ስራ የሚቀበል ባዶ እጅ ነው። ስለዚህ በእሱ ታማኝነት በእሱ መታዘዝ የተፈጸመውን በእምነት የምንቀበልበት ነው። እኛ በምን ላይ ነው የምናምነው? ያው በኢየሱስ ነው የምናምነው። የእምነት መሰረታችን ለሚያምን ሁሉ የሚለው እግዚአብሔርን ክርስቶስን የምናምን ነን። ያኛው የግድ በክርስቶስ በማመን ተብሎ ሊተረጎም አይገባውም ማለት ነው። እዚህ ላይ እናበቃለን ማለት ነው። ጥያቄ ካለ 2 ደቂቃ አለ፣ በዛ ልንነጋገር እንችላለን። አመሰግናለሁ። እናመሰግናለን። እኔ ጥያቄው ትምህርቱ በጣም እንግዲህ መንፈስ ቅዱስ ይርዳን እንጂ ከአእምሯችን በላይም ነው። ብዙ ምስጢርም ነው እየተገለጠ ያለው። ትላንትና እንደሸመደድ ነው አይደለም፣ እንዳነበብ ነው አይደለም። ምስጢሩ ሲገለጥ ደግሞ አዲስም ስለሆነን በጣም እንትን ያለን ነው። በጣም በጥሩ ሁኔታ እንግዲህ እየተከታተል ነው። በኢየሱስ በሕግና በእምነት መካከል ልዩነት አለ ወይ? በምንና በምን? በሕግና በእምነት መካከል ልዩነት አለ ወይ? በብዙ አስፍተ አብራርተሃል፣ ግን ልጨብጥ አልቻልኩም። ሰለ ሕግና እምነት ሕግ ትምህርት ነው ብያቸዋለሁ። በብሉይ ኪዳን ሕግ ማለት እግዚአብሔር የሚፈልገውንና የሚወደውን እግዚአብሔር የሚጠላውንና እግዚአብሔር የማይፈልገውን ነገር ለይቶ የሚያሳይ ትምህርት ነው። በብሉይ ኪዳን ያለ ማለት ነው። እግዚአብሔር ሰዎች እንዴት ወደሱ እንዲቀርቡ የሚፈልገውን መንገድ ያስተማረበት ትእዛዛቶች ማለት ነው ሕግ ስንል። እምነት ስንል ደግሞ ተቀብሎ መታመን ማለት ነው። ከትእዛዝ ይለያያል። ግን ሕግ ያለ እምነት ይኖራል ወይ? እሱን በኋላ ምዕራፍ 3 ላይ መጨረሻ ላይ እናያለን። አሁን ግን አንቺ የጠየቅሽኝ በሕግና በእምነት መካከል ያለው ልዩነት። ሕግ ማለት ቶራ አስተምሮ ማለት ነው። የእግዚአብሔርን ትእዛዛት፣ እግዚአብሔር የሚፈልገውን የሚጠላውን፣ ሰዎች እንዴት ወደሱ መቅረብ እንዳለባቸው፣ እሱ ደግሞ እንዴት ምላሽ እንደሚሰጣቸው ያስቀመጠው ድንጋጌ፣ መንገዶችና ትእዛዛቶች፣ እውቀትንም ሁሉ የሚያጠቃልል ጥበቡንም ሁሉ የሚያጠቃልል ነው የእግዚአብሔር ሕግ። እምነት ደግሞ ሰብጀክቲቭ ነው፣ የግል ነው። ከግላችን የሚመነጭ በመቀበል ጉዳይ ላይ የተመሰረተ እና በተቀበልነው ደግሞ ታማኝ ሆነን መኖርን የሚያሳይ ነው። ግልጽ ነው። ሁለቱ ይለያያል። ሌላ ጥያቄ? ጌታ ይባርክ። እሺ፣ ብርሃኑ እጁን አውጥቷል መሰለኝ። ብርሃኑ ቀደም ብሎ እጁን አውጥቷል። ብርሃኑ ቶሎ። አቤት ዶክተር፣ ጥያቄ አለኝ። እኔ 2 ጥያቄ ነው የምጠይቀው። እሱም አንደኛው 2 ፍየሎች ለመስዋዕት ይቀርባሉ። ከነሱ አንዱ ላይ እጁ ተጭኖ ይቅርታ ይደረግለታል ተብሏል። ሁለተኛው ወደ በረሃ ይሄዳል፣ ይሰደዳል ተብሏል። ወደ በረሃ የሚሰደደው ፍየል ለምንድን ነው የሚሰደደው? ምክንያቱ ምንድን ነው? ሁለተኛው ጥያቄ በዚህ በአዲስ ኪዳን ጊዜ መስዋዕት ሆኖ ክርስቶስ መጥቶ ስለኛ ተሰውቷል። በሱ መስዋዕት እኛ ድነናል እና ሕግ አሁንም አልቀረም ሲል እዛ ጋር ትንሽ ማብራሪያ ቢጨመር። መስዋዕት ሕግ ነው? ምን ሕግ ነው? ትንሽ ማብራሪያ ቢጨመር እዛ ጋር ብዬ ነው። እንግዲህ
በብሉይ ኪዳን በአመት አንድ ጊዜ የሚደረግ የመስዋዕት የማስተሰሪያ ቀን ይባላል። በኋላ እናየዋለን፣ እዚሁ ምዕራፍ ላይ አለ። የማስተሰሪያ